የጥቁር ገበያ በጣም ጨምሯል። ዛሬም ከዚህ ደርሷል። ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 13 ወይም ማርች 22 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ መረጃዎቹ እንለፍ። እንደሚታወሰው እቺን 2 ሳምንት የጥቁር ገበያ ቀስ በቀስ እየጨመረ መገኘቱን በተለያዩ ቀናቶች ለማስታወስ ለመግለጽ ሞክረን ነበር። ታዲያ ዛሬስ ከምን ደረሰ የሚለውን ይዘንላችሁ መጥተናል። የዛሬው ካለፉት ሳምንታት ጭማሪ ማሳየቱን በግልጽ መመልከት ችለናል። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። በመጀመሪያም ዶላር በዛሬው ዕለት በጥቁር ገበያ 157 ብር ከ04 ሳንቲም በጥቁር ገበያ እየተመነዘረ ነው። በባንኮች ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 130 ብር ከ03 ሳንቲም ተገዝቶ 132 ብር ከ63 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ገዝቶ 126 ብር ከ48 ሳንቲም እየሸጠ መሆኑን አስታውቋል። 1 ዩሮ በጥቁር ገበያ 170 ብር ከ05 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 177 ብር ከ77 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ65 ሳንቲም ገዝቶ 149 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 109 ብር ከ31 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 98 ብር ከ56 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 81 ብር ከ90 ሳንቲም ገዝቶ 83 ብር ከ54 ሳንቲም በመሸጥ ላይ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ64 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 202 ብር ከ86 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 167 ብር ከ20 ሳንቲም ገዝቶ 170 ብር ከ54 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 509 ብር ከ07 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ75 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ86 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 34 ብር ከ28 ሳንቲም ገዝቶ 34 ብር ከ49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 33 ብር ገዝቶ 33 ብር ከ66 ሳንቲም እየሸጠ ነው። አንድ የኦማን ሪያል በጥቁር ገበያ 407 ብር ከ85 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ46 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 416 ብር ከ60 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ16 ሳንቲም
እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ11 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሰብስክራይብ አድርጋችሁ ለምትከታተሉን ቤተሰቦቻችን ታላቅ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።